12 ዓመት ብቻ መሰለሽ ያሰቃዩኝ። 12 ዓመትማ በስደት ላይ ሆኜ ደላኝም አልደላኝም። ይህን ቪዲዮ እባካችሁ እስከ መጨረሻው አዳምጡት። አንዲት እህታችን ኑሮዋን አረብ ሀገር 12 ዓመት የቆየች እህታችን ዛሬ አንድ የሚያሳዝን ታሪኳን ተናግራለች። ውዶቼ በመጀመሪያ እንደዚች አይነት እህታችን አረብ ቤት ሆናችሁ እንደዚህ አይነት አስነዋሪ ቪዲዮ የምትሰሩ ከእንደዚህ አይነት ድርጊታችሁ መጠበቅና መቆጠብ አለባችሁ። እባካችሁ እናንተ ለራሳችሁ አስፈላጊ መስሏችሁ እንደዚህ አይነት ቪዲዮ ፖስት ባረጋችሁ ቁጥር እህቶቻችን ላይ መዳም ቤት የሚሰሩ እንዲሁም ኮንትራት ቤት የሚሰሩ እህቶቻችን ላይ ትልቅ ችግር እየፈጠራችሁባቸው ነው የሚገኘው። እማትፈጥሩት አይነት የለም። የፈለጋችሁ ስለ ራሳችሁ እንጂ ስለ ሰው የማታስቡ አረብ ቤት ተቀምጣችሁ መዳም ቤት ሆናችሁ የምትጨመላለቁ አንዳንድ ጨምላቃ እህቶች አላችሁ። ይህን ቪዲዮ እባካችሁ እስከ መጨረሻው አዳምጡት። የዛሬው ቪዲዮ እውነት ለመናገር እጅግ በጣም ያሳዝናልን፣ እጅግም ልብ ይሰብራልን። እህታችን አረብ ሀገር 12 ዓመት ሙሉ ለፍታለች። 12ቱንም ዓመት ሙሉ ስትለፋ ስትማስን ቤተሰቦቿን ስታግዝ ቤተሰቦቿን ስትረዳ ነው የኖረችው። በ12 ዓመቷ ወደ ሀገሯ ስትገባ እውነት እንደዚህ አይነት ቤተሰብ አለ ወይ? እንደዚህ አይነት ጨካኝ ቤተሰብ አለ ወይ ነው የምትሉት? እህታችን ታዲያ 12 ዓመት ሙሉ አረብ ሀገር ሰርታለች። አረብ ሀገር ላይ ስትሰራ ኑራ የሰራችበትን የለፋችበትን ደሞዟን ገንዘቧን ለቤተሰቦቿ ስትልክ ቆይታ ወደ ሀገር በመጣይበት ሰዓት ቤተሰብ ምንም አይነት ገንዘብ የለሽም ተብላ ዛሬ በጣም ደምባ እያለቀሰ ተናግራለች። ታዲያ እህታችን እንደዚህ ብላለች። ይህ ጉዳይ መንግስትም ሆነ ህዝብ ሊፈርደኝ ይገባል። ነገር ግን የእንደዚህ አይነት ተበዳይ እህቶቻችንን ፈራጅና ፍርድ ይሰጭ ለምን የለም ትላለች። ከሳሽ ልጃቸው፣ ተከሳሽ እናትና አባት፣ እህትና ወንድም፣ ከሳሽ ልጃቸው ናት። 12 ዓመት ሙሉ አረብ ሀገር ስትሰራና ስትለፋ የኖረች ስትማስን የኖረች እህታችን እንደዚህ አይነት አስጠያፊና አሳፋሪ ድርጊት የተደረገባት እንደዚህ ክፉና ጨካኝ አባት እናት አለ ወይ? እንደዚህ አውሬ የሆነ እህትና ወንድም አለ ወይ ትላለች እህታችን። ይህ ድምፄ ህግም ሆነ የኢትዮጵያ መንግስት ሰምቶ የኢትዮጵያ ህዝብ ሰምቶ ፍርድ ይስጣይ ትላለች። እሱም ምንድነው እህታችን የደረሰባት 12 ዓመት ሙሉ ቤተሰቦቿን ስትረዳ ስታገለግል ያላትን ገንዘቧን እየተቀበለች ወደ ኢትዮጵያ እየላከች ቤተሰቦቿ እንዲይዙላት ቤት እንዲሰሩላት ስታረግ የቆየች እህታችን ከ12 ዓመት ቆይታ በኋላ ወደ ኢትዮጵያ ተመልሳ መጣ። ምንም አይነት ገንዘብ የለሽም ብለው ቤተሰቦቿ አውጥተው ጎዳና ላይ ጥለዋታለን። ታዲያ እህታችን ዛሬ እያለች ያለው 12 ዓመት አረብ ሀገር ሰርቻለሁ፣ 12 ዓመት ልስራ እንጂ የኔ ልፋት 12 ዓመት ብቻ አይደለም ትላለች። እባካችሁ እንደዚህ አይነት ቤተሰብ ያላችሁ ጥንቃቄ አድርጉ። ሁልጊዜ እናገራለሁ፣ ገንዘባችሁን ቤተሰብ ጋር እንዲሁም ከሰው ጋር ያስቀመጣችሁ እህቶቼ በቅርብ ወደ ሀገር በመግባት ገንዘባችሁን መያዝ አለባችሁ። ምክንያቱም አሁን ላይ የደረስንበት ሁኔታ እጅግ በጣም ያሳዝናልን፣ በጣምም ያሳፍራልን። ታዲያ እህታችን 12 ዓመት ሙሉ አረብ ሀገር ስለፋ እህቶችን ሳሳድጋቸው ሳስተምራቸው ቤተሰቦችን ስገድፋቸውና ሳግዛቸው የነበሩ ቤተሰቦቼ ዛሬ ላይ አውጥተው ጎዳና ላይ ጥለውኛል። እምበላው ምጠጣው ምለብሰው ምንም ነገር የለኝም። አረብ ሀገር ላይ ያላችሁ እህቶቼ ወንድሞቼ ይህን ቪዲዮ ሰምታችሁ ከእናንተ እውነተኛ ፍርድ ይፈልጋለሁ ትላለች። ታዲያ ለዚች እህታችን ምን አይነት ፍርድ ነው የሚሰጣት? እውነት ለመናገር በቤተሰብ በወላጅ እንደዚህ አይነት በደል የሚደርስባቸው ሰዎች እጅግ በጣም ያሳፍራለን። ወላጅ ካልታመነ ማን ነው የሚታመነው? ታዲያ የኛን ገንዘብ ማን ነው የሚይዘው? ወላጅ ካላያዘልን፣ ወላጅ እኛን ካላበረታታን፣ ወላጆቻችን እኛን ካላገዙን ማን ነው እኛን የሚያግዘን? ማን ነው እኛንስ የሚረዳን? ማን ነው የእኛ ወዳጅ? ማን ነው ከጎናችን የሚቆም? በየቀኑ የምንሰማቸው አስደንጋጭ አሳዛኝ ቪዲዮዎች በየቀኑ እየሰማናቸው ያለ በጣም አሳዛኝና አስደንጋጭ ታሪክ የሌለው ከታሪክ ውጭ የሆነ የቤተሰብ በደል። እውነት ለመናገር ቤተሰብን በምን ትጠይቁታላችሁ? እንደዚህ አይነት ቤተሰብ ያላችሁ እህቶቼ
ይህን ቪዲዮ ሁላችሁም አዳምጡት፣ ይጠቅማችኋል። አረብ ሀገር ላይ ሆናችሁ እናንተ በውጭ ሀገር እየለፋችሁ የምትልኩትን ገንዘብ ከሰው ላይ ያስቀመጣችሁ፣ እንደዚሁም ወላጅ ቤተሰብ ይይዝልኛል፣ ስመጣ ሀገሬ ቤተሰቦች ይሰጡኛል ብላችሁ ገንዘባችሁን ለማታምኑ ሰዎች የላካችሁ፣ እባካችሁ ወደ ሀገራችሁ በመግባት ከዝችታችን በመማር ገንዘባችሁን በእጃችሁ ለማድረግ ሞክሩ። ምንጊዜም እንናገራለን፣ ሁልጊዜም ስንናገር እባካችሁ ገንዘባችሁን ከሰው ላይ ያስቀመጣችሁ እህቶቼ አገር ገብታችሁ ብራችሁን ያዙ። ቤታችሁ በሰው ስም የሆነ እህቶቼ አገር ገብታችሁ ቤታችሁን በራሳችሁ ስም አርጋችሁ መልሳችሁ ሂዱ። እንደምታዩት አሁን ላይ እጅግ በጣም የሚያሳዝን ድርጊት እየሰማን እያየን ነው በአይናችን። እህቶቻችን ሶሻል ሚዲያ ሲጠናባቸው ነው የሚወጡት። ግን ሶሻል ሚዲያ ሲወጡ ወላጅን ለምን ትከሳላችሁ? ወላጆቻችሁን ለምን በዚህ መልኩ እንደዚህ ታረጋላችሁ? እያላችሁ በጣም ተቅሷቸዋላችሁ። ሆኖም ግን አንዳንድ እህቶቻችን ላይ የሚደርስባቸው አንዳንድ እህቶቻችን ላይ እየደረሰባቸው ያለው እውነተኛ ታሪክ በጣም ያሳዝናለን። ለዚህም ነው ታዲያ እባካችሁ አረብ ሀገር ለፍታችሁ ማስናችሁ ገንዘባችሁን በእጃችሁ ያዙት የምንለው። እህታችን ዛሬ የምትገኘው ጎዳና ላይ ናት። ጎዳና ላይ ወድቃለች። የምትበላው የምትጠጣው ምን ለብሰው አታ እባካችሁ እርዱኝ እያለ ትገኛለች። እሷ ዛሬ እየጠየቀች ያለው ጎዳና ላይ መውጣቷ ሳይሆን የ12 ዓመት ልፋቴ ገደል ገባ። ያጣሁት አንድ ነገር ብቻ አይደለም። እኔ ገንዘቤን የለፋሁበትን ብቻ ሳይሆን ያጣሁት የማምናቸውን፣ የማከብራቸውን፣ የምወዳቸው ሙሉ ቤተሰቦችን አጣሁበት። የለፋሁበትን ዋጋዬ ይሄ ነው ወይ? በዚህ ነው ወይ ቤተሰብ የሚመልስልኝ? ዋጋዬ ይህ ነው ወይ የኔ ልፋት? እህቶችን አስተምሬያቸው አግዣቸው ረድቻቸው ዛሬ የራሳቸው ስራ ይዘዋል። እኔ ግን ጎዳና ላይ ወድቄ እህቱና ወንድሞች እያዩ አውጥተው በር ላይ ጣሉኝ ትላለች። እና ከዚህ ቪዲዮ ምን ትማራላችሁ? አረብ ሀገር ሆነሽ ገንዘብሽን እያዋጣሽ የምትልኪ የምትረጅቴ ምን ትማሪያለሽ? የእሷ እህትና ወንድሞች ባለስራ ናቸው ዛሬ። እሷ ግን በር ላይ ወርቃ ጎዳና ላይ ወጥታ የምትበላው አታ ውጭ ላይ እንደማንቻውም ተንከራታች እንደማንቻውም ብቸኛ ሰው ተሰድታ ትኖራለች። በገዛ ሀገሯ፣ በገዛ ሰፈሯ፣ በገዛ ቀየዋ ስደተኛ ሆና ጎዳና ተዳዳሪ ሆናለች ዛሬ ላይ። ዛሬ እመኑኝ ብቻዋን ነው የወጣዩ። ነገ ግን ከኋላ ካደረች እህታችን ምን ይዛ እንደምመጣ አሰቡት። አንድ ነፍስ ብቻ አይደለም ሆና የምመጣው፣ 2-3 ነፍስ ሆና ትመጣለች። አንድ ሴት ልጅ ጎዳና በወጣች ሰዓት አንድ ሆና ወጣ 2 ሆና ትመለሳለች። እህታችን ጎዳና ላይ የወጣችው ቤተሰብ አታ ቤተሰብ አልባ ሆና አይደለም። ቤተሰቦቿ ከዳተኛ ሆነው ነው፣ ከርተዋት ነው። እናንተ አረብ ቤት ደልቷችሁ ሞልቶላችሁ አልፎላችሁ እየሰራችሁ ሊሆን ይችላል። ነገር ግን ምንም ሳያልፍላችሁ ሳይመቻችላችሁ ቁጭ ብለው የሚያለቅሱ እህቶቻችን አለ። እነሱን እናስታውሳቸው። አረብ ቤት ሆናችሁ አረብ ቤት እየሰራችሁ በተለይ ኮንትራት እየሰራችሁ እንደዚህ አይነት ቪዲዮ የምትፖስቱ እንደዚህ አይነት ድርጊት የምታደርጉ እባካችሁ ከዚህ ድርጊታችሁ ልትጠነቀቁ ይገባል። እህቶቻችን በየአረቡ ቤት የሚሰቃዩ የሚያለቅሱ በየቀኑ ደም እንባ የሚያለቅሱ እህቶች አለ። ነገር ግን እናንተ የእናንተን መደላደል የእናንተን መመቻቸት እንጂ የምታዩት እህቶቻችን ላይ የሚደርሰውን ችግር አበደን አታውም። መጥፋት ደግሞ አስፈላጊ ነገር አይደለም። በአሁኑ ሰዓት መጥፋት አስፈላጊ አይደለም። ቤተሰቦቻችሁ ቢታመሙ፣ ቤተሰቦቻችሁ የሆነ ነገር ቢፈጠር፣ እራሳችሁ ብትታመሙ ሕክምና መሄድ አትችሉም። ህገ ወጥ ሆኖ መኖር አስፈላጊ አይደለም። ሆኖም ግን የእናንተ ህገ ወጥ የራሳችሁ መብት ነው። መብታችሁን ማንም አይከላከልም፣ ማንም አይቃወማችሁም። የራሳችሁ መብት ነው። ሁሉም በራሱ መብት ነው የሚጓዘው። እኔ ስለ ራሴ እንጂ ስለ እናንተ አላውቅም። ስለዚህ መጥፋት ከፈለጋችሁ ቀጥ ብላችሁ ራሳችሁ ጠፍታችሁ መሄድ ያለባችሁ ቦታ ላይ ሄዱ። ነገር ግን አረቦችን እያመላከታችኋቸው ያለው አረቦችን እያሳያችኋቸው ያላችሁ ድርጊታችሁ፣ ድራማችሁ እውነት በጣም አሳፋሪ ነው። ለሌሎች እህቶቻችሁ እሰቡላቸው። አረብ ቤት እንደዚች አይነት እህት ተቀምጣችሁ እንደዚች አይነት እህታችን ድርጊት የምታደርጉ ከእንደዚህ አይነት አሳፋሪ ድርጊታችሁ ተቆጠቡ። በመጀመሪያ አረብ ቤት ሆናችሁ መጥፋት የምትፈልጉ ምንም ቢሆን ካሜራ ራሱ አይደለም ካሜራ እንደዚህ ቪዲዮ እየቀረጣችሁ አረቦችን እንደዚህ ማሳየት ማመላካከት፣ እናንተ ስትጠፉ ራሱ ስልካችሁን ራሱ የሚሰራ መስመራችሁ ማጥፋት አለባችሁ።
እህታችን የሰራችው ቪዲዮ እውነት ለመናገር በጣም አሳፋሪ ነው። ሌሎች እህቶችን አለማስታወስ ነው። እውነት በጣም ነው ያናደደችኝ። ምክንያቱም ሌሎች እህቶቻችን አሉ አረብ ቤት እንቅልፋተው ሰዓታቸውን በስነ ስርዓት ሳይጠቀሙበት፣ በስነ ስርዓት ሳይተኙበት፣ በስነ ስርዓት ምግብ ሳይበሉበት፣ በስነ ስርዓት ሳይከበሩበት መከራ ስቃይታቸውን እያዩ ደሞዝ ሳይከፈላቸው የሚያለቅሱ እህቶች አሉ። እነዛን እናያቸው። በተለይ ኩንትራት እየሰራሽ በተለይ አረብ ቤት መዳም ቤት ኩንትራት እየሰራሽ ኩንትራት የምትሰሪ እህቴ በዚህ አይነት ቪዲዮ አትቀልጅ። እውነት አትቀልጅ።